አብራህ ያለችው ሴት የፈለገውን ያክል ብትወዳትና ብትንሰፈሰፍላትም እንኳን በፍጹም ማለፍ የሌለባት ቀይ መስመር፣ በፍጹም ሊኖራትም የማይገቡ አደገኛ ባህሪያት አሉ። አዳምጠኝ። ዋናው ፍቅር ነው ምናምን እያልክ እንዳትጃጃልብኝ። በቃ እነዚህም ባህሪን ካየህባት አሁኑኑ ነው መፋታት ያለብህ። እንደ ቀልድ የምናልፋቸው ነገሮች በኋላ ላይ ብዙ ዋጋ ያስከፍሉናል። ስለዚህ በዛሬው ቪዲዮ በፍቅር ግንኙነት ውስጥ በሴቷ በኩል በፍጹም መታገስ የሌሉብህን 5 አደገኛ ባህሪያት እነግርሃለሁ ማለት ነው። እንደ ሁልጊዜው ይሄ ቪዲዮ እንደ ቀልድ የማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ ፍቅረኛ በፍጹም ሊኖሯት ከማይገቡ በጣም አደገኛ ባህሪያት መካከል በመጀመሪያ ላይ የምንመለከተው ድራማ የምትወድ ከሆነ ነው። ይሄ እንግዲህ በጣም አደገኛ ባህሪ ነው። ድራማ የምትወድ ሴት ማለት ምን ማለት መሰለ? ትንሿን ነገር በጣም አጋና እንዴት እንደዚህ ታድርጋለህ፣ እንዴት እንደዚህ ይሆናል ምናምን እያለች ድራማ መስራት የምትወድ ሴት ማለት ነው። ብዙ ፊልሞች ላይ ካያችሁ የተለያዩ ድራማዎች ላይ የሆኑ የሚጋነኑ ፓርቶች አሉ። እነዛም ሆነ ተብሎ የሰዎችን ትኩረት ለመያዝ ጥልቅ የሆኑ ስሜቶችን ለመግለጽ በጣም የሚጋነኑ ክፍሎች አሉ። ህይወት ላይ ግን እንደዛ አይደለም። ነገሮች ይከሰታሉ። በስሜት መጎዳት አለ። የሆነ የሚደብረን ፓርት ይኖራል። ሁሌም ግን ድራማ የለም። ዛሬም የሆነ ምክንያት ፈልጋ ማኩረፍ፣ መጣላት፣ ከዛ ትኩረትን መፈለግ፣ ነገም ደግሞ እንደዛ ሁሌ በቃ የሆነ ምክንያትና ሰበብ እየፈለገች ካንተ ጋር የሆነ አይነት ንግግሮችን አድርጋ አንተ መልሰ እንድታናግራት፣ እንድትታረቃት፣ የሆኑ ነገሮችን እንድታደርግ የምትጠብቅ ከሆነ ይሄ በጣም አደገኛ ባህሪ ነው። ቅድም እንዳልኳችሁ ተከታታይ ድራማዎች ላይ የሆኑ የሚያስጨንቁ ውጥረትን የሚፈጥሩ ወይም ደግሞ ሰስፔንስ ውስጥ የሚከቱ ነገሮች አሉ። ቀጣይም ክፍል ላይ እንደዛ ነው የሚሆነው። ለምን ያም የሚደረገው ድራማን ሁሌ እንድናየው፣ መቼ ነው ቀጣዩ ክፍል የሚመጣው ብለን እንድንጓጓ የሚደረግ ነገር። በህይወት ላይ ግን በተለይም ደግሞ በፍቅር ግንኙነት ላይ እንደዛ አይነት ነገር አይሰራም። ነገሮች በሙሉ ስሙዝ ሆነው ነው መጓዝ ያለባቸው። ከስንት አንዴ ደግሞ አለመግባባት፣ ጸብ ምናምን ሊፈጠር ይችላል እንጂ ሁሌም ድራማ በየቀኑ የምትፈጥር ከሆነ ያቺ ሴት በጣም አደገኛ ናት ማለት ነው። ሁለተኛው ደግሞ ክብር የሌላት ሴት ናት። ይሄም ማለት አንተንም ወይም ደግሞ ሌሎች ሰዎችንም የማታከብር ሴት ማለት ነው። ዛሬ ላይ ያከበረች የሆነ ስጦታ የሰጠች ቢመስልም እንኳን ነገር ግን የጊዜ ጉዳይ ነው እንጂ እውነታው መገለጡ አይቀርም። አብራችሁ በምትሆኑበት ሰዓት ላይ ለሌሎች ሰዎች ያላት ክብር እንዴት ነው? ሌሎች ሰዎችን የምታይበት መንገድ፣ ሰዎችን የምታናግርበት መንገድ እንዴት ነው? አንዳንዴ በተለይም ደግሞ ከውበት ጋር ወይም ደግሞ ቆንጆ ከመሆን ጋር በተያያዘ ብዙ ሰው የሚያደንቃት ከሆነ ብዙ ሴቶች ላይ እንደዚህ አይነት ነገር ይከሰታል። ከኔ ውጪ ሰው የለም የማለት፣ ሌሎች ሰዎችን የመናቅ፣ ሌሎች ሰዎችን ዲስሪስፔክት የማድረግ ነገሮች በተደጋጋሚ ይታያሉ። ሰዎች በመልኳ ወይም ባላት ነገር አድናቆትን ያለማቋረጥ ሲሰጧት ሁሉም ሰው የሚያየው፣ ሁሉም ሰው የሚስማማበት የሆነ ጥሩ ነገር አለኝ ብሎ ከማሰብ ለሌሎች ሰዎች ያላት ነገር የወረደ መሆን ይጀምራል። ይሄን ስል ግን ሁሉም ቆንጆ ሴቶች ጋር እንደዚህ አይነት ነገር አለ እያልኩ አይደለም። ስለዚህ እንደዚህ አይነት ሴት ከገጠመች የቱንም ያክል ብትወዳት፣ የቱንም ያክል ውበቷ ቢያሸንፍም ግንኙነቱ ግን በፍጹም ባይሆን ፍቅር ያለ ክብር ባዶ ነገር፣ የቱንም ያክል አብራችሁ መጓዟችሁ። ስለዚህ አንተ ጋር ያለውን ነገር ብቻ ሳይሆን ማየት ያለብህ ከሌሎች ሰዎች ጋር ያላት ነገር እንዴት ነው። አስተናጋጆችን ስታወራ ሊሆን ይችላል፣ ወይም ደግሞ በአጋጣሚ ካገኛቸው ሰዎች ጋር ስታወራ በምን መልኩ ነው እነዛን ሰዎች ትሪት የምታደርገው የሚለውን ነገር በደንብ ማየት አለብህ። ምክንያቱም የሰዎች ትክክለኛ ማንነት የሚወጣው ካንተ ጋር ባላት ነገሮች ብቻ ሳይሆን ከሌሎች ሰዎችም ጋር በአጋጣሚ በሚኖራት ኢንተራክሽን። አንድ ሰው ውስጡ ጥሩ ከሆነ ካፉም የሚወጣው ነገር ጥሩ ነው አይደል? ስብዕናችን እኮ እዛ ነገር ላይ ይንጸባረቃል። ውስጣችን የሌለ ነገር ወጥቶ አይታይም። አንተ ጋር ስትመጣ ልታስመስል ትችላለች፣ ላንተ ጥሩ ነገር ልታሳይ ትችላለች። የሆነ ነገር ከፈለገች ካንተ ጊዜህን ሊሆን ይችላል፣ ብቻ የትኛውንም ነገር ካንተ ማግኘት ስትፈልግ ልታስመስል ትችላለች። ከሌሎች ሰዎች ጋር የምታወራበት መንገድ ግን ክብር የጎደለው ወይም ደግሞ ክብር የሌላት ከሆነ ያቺን ሴት የፈለገውን ያክል ብትወዳትም እንኳን በፍቅር ግንኙነት መቀጠሉ ትርፉ ኪሳራ ብቻ ነው። በሶስተኛነት የምንመለከተው በጣም አደገኛ ባህሪ ደግሞ እንደ ተበዳይ መቆጠር የምትወድ ሴት ወይም ደግሞ ቪክቲም ሜንታሊቲን የምታራምድ ሴት ናት።
በቃ እንደዚህ አይነት ሴት ማለት ይኸውልህ ምንም ነገር ይፈጠር ምንም ሁል ጊዜ እሷ ተበዳይ ናት። ሌሎች ሰዎች ናቸው ሁሌም ጥፋተኛ። ለምሳሌ ከዚህ በፊት ከኤክሷ ጋር ስትለያይ እሱ በድሏት የሆነ ነገር አድርጓት ምናምን፣ ከጓደኛዋ ጋር ብትጣላ ያቺ ሴት አስቀይማት እንዲህ ብላት በየዋህነቷ ተጠቅማባት ምናምን። ሁሌም ቢሆን በማንኛውም አይነት ሁኔታ ራሷን እንደ ተበዳይ ነው አክት የምታደርገው። እንደዚህ አይነት ባህሪ ያለው ሰው ደግሞ ለራሱ ጥፋት ኃላፊነት የማይወስድ ሰው። ወደድንም ጠላንም ሁላችንም ስህተትን እንሰራለን። ከሰዎች ጋር ያለን ሪሌሽንሺፕ የሁለታችንም ውጤት ነው መሆን ያለበት። አንዳችን የምናደርገውን ሌላኛውን እየተመላለስን የሚቀጥል ነው መሆን ያለበት። በእርግጥ አንድ ሰው መጥፎ ነገር የሚያደርገው እኛ የሆነ ነገርን ስላደረግልነት ላይሆን ይችላል። ነገር ግን ወደድንም ጠላንም የፍቅር ግንኙነት የሚሆን ከሌሎች ሰዎች ጋር የሚኖረን ግንኙነት በአንድ ወገን ብቻ በደል እየኖረ አይቀጥል። የሁለቱም ሰዎች አስተዋጽኦ ይኖርበታል። ትንሽም ብትሆን የራሳችን የምናዋጣት ነገር ትኖራለች። ስለዚህ ሁሉ ጊዜ እኔ ተበዳይ ነኝ የሚል አይነት የምታራምድ ሴት ከሆነች ለመማር ራሷን ለመመልከት ራሷን ለማስተካከል ዝግጁ አይደለችም ማለት ነው። ሰው ደግሞ ስህተት ሳይሰራ አይኖርም። ስህተት ስትሰራ ደግሞ አንተ ያንን ነገር ስትነግራት እኔ እንደዚህ ስለሆንኩኝ ነው እንደዚህ ተፈጥሮ ነው አላደል ስህተቷን ለመስማት እንኳን እድል ማትሰጥ አይነት ከሆነ ከእንደዚህ አይነት ሰው ጋር የፍቅር ግንኙነትን መምራት፣ ቤተሰብ መመስረት፣ ልጆችን ማሳደግ በጣም አስቸጋሪ ነገር ነው። ምክንያቱም አንተ ላይ ብቻ ጥፋቶችን እያመጣች በዚህም አለበዛ አንተን ጥፋተኛ የምታደርግ ከሆነ ጊዜ በኋላ ይሰለቻል። ሁሌ ጥፋተኛ መባል እኮ የሆነ የሚፈጥረው ስሜት አለ። አንዳንዴ ነገሩን አንተ እንዳላደረከው ማወቅ ነገሮችን ለማስቀጠል ብትሄድም እንኳን ይሰለቻል። ከሆነ ሰዓት በኋላ ጥላት መውጣትም አይቀር። እናም እንደዚህ አይነት ሴት ከሆነች ይሄ በጣም ቶክሲክ የሆነ ሪሌሽን ስለሆነ አሁኑኑ መፍትሄ ልታበጅለት ይገባል። በአራተኛነት የምንመለከተው በጣም መጥፎ ባህሪ ደግሞ ሚስጥርን አለመጠበቅ ነው። ሚስጥር ሲባል አላደል ያንተና የሷ ሚስጥር ማለት ነው። እንግዲህ የፍቅር ግንኙነት ላይ መነገር የሚገባቸው ነገሮች አሉ፣ መደበቅ የሚገባቸው ነገሮች አሉ። ያንተና የሷ ነገር በቃ የጋራ የሆነ ሚስጥር መኖር አለበት። የትኛውም ግንኙነት ላይ እነዚህ ነገሮች ያስፈልጋሉ። እነዚህ ሚስጥሮችን ማጠብቅ ይልቁኑ የእናንተን ሚስጥር የሆኑ ነገሮች እያወጣች ለሌሎች ሰዎች የምትናገር ከሆነ እቺ ሴት አልበሰለችም ማለት ነው። የሚነገር ነገር አለ፣ የማይነገር ነገር አለ። የፍቅር ግንኙነት ላይ ብዙ ነገሮች ፕራይቬት መሆን አለባቸው። ባንተና በሷ መሃል መቅረት ያለባቸው ጥቃቅን ነገሮች አሉ። እነዛን ነገሮች እየሄደች የምታወራ ከሆነ እነዛ ጉዳዮች በሁለታችሁ መካከል የሚቀሩ ሳይሆኑ ብዙ ሰዎች የሚያውቋቸው፣ ብዙ ሰዎች የሰሟቸው ነገር ይሆናሉ። ስለዚህ እቺ ሴት ትቅርብ። ምክንያቱም ፕራይቬሲ በጣም ወሳኝ ነው። ያንተንና የሷን ሚስጥር ገመና እያወጣች አደባባይ ላይ የምታሰጣ ከሆነ በጣም አደገኛ ነገር። ከፍቅር ግንኙነት በኋላ ወደ ትዳር ስታድጉ እነዛ ሚስጥሮች ወደ ቤተሰቦቿ፣ ወደ ሌሎች ሰዎች እየሄደ በመሃል ጣልቃ የሚገቡ ሰዎችን የምታበዛ፣ አስተያየቶቻቸውን የሚሰጡ ሰዎችን የምታበዛ፣ የሷን ሐሳብ ብቻ ሳይሆን የነዛን ሰዎች ሁሉ ሐሳብ አጠራቅማ አንተ ጋር የምታሳርፍ መሆኑን ማወቅ መቻል አለ። ስለዚህ የትኛው ነገር ይነገራል፣ የቱ ደግሞ አይነገርም፣ በእኔና ባንቺ መሃል መቅረት አለበት የሚለውንም ደግሞ በግልጽ ማውራትና የራስ የሆነ ነገር መኖር የግድ ያስፈልጋል። ይሄን ስላችሁ ደግሞ ድብቁኑ ማለት አይደለም። በቃ ባጭሩ የግል የሚባል ነገር አለ፣ ለሌሎች ደግሞ የሚነገር ነገር አለ። የሁለታችሁ ብቻ የሆነው ነገር ሁለታችሁ ጋር ብቻ ነው መቅረት ያለበት። ሁሉን ነገር እየሄደች የምትናገር ከሆነ ያ በጣም አደገኛ የሆነ ነገር ነው። ስለዚህ ልትጠነቀቅ ይገባል። አምስተኛውና በመጨረሻው የምናነሳው ደግሞ የገንዘብ ጥማት ያሳወራት ሴት ወይም ደግሞ ማቴሪያሊስቲክ የምትባል አይነት ሴት ከሆነች ነው። እውነት ለመናገር ሴት ልጅ ምቾት ትፈልጋለች። እርግጥ ነው ምቾት የማይፈልግ የለም። ሁላችንም የተመቸ ጥሩ ነገርን ማግኘት እንፈልጋለን። ነገር ግን ሴቷ አንተ ጋር ያለችው ለዛ ምቾት ብላ ከሆነ ያንተ ፍቅር የሚለካው ኪስ ውስጥ ባለው ገንዘብ ነው ማለት ነው። ስለዚህ አይን ያወጣ ያፈጠጠ የገንዘብ ጥማትና ፍቅር ካለባት ደግሞ ትቅርብ። እዚህ ጋር ማስተዋል ያለባችሁ ሌላኛው ነገር ደግሞ ብዙ ወንዶች አሁን ላይ በተደጋጋሚ ስታነሱት የምሰማው ገንዘብ ሲኖረኝ ትመጣለች የሚለው አስተሳሰብ ነው። ምን አይነት ሴት ናት የምትመጣው? ገንዘብ ስላላችሁ የመጣች ሴት በፍጹም ደስታን አትሰጣችሁ። የገንዘብ ጥማት ያላት ሴት፣ የበዛ የገንዘብ ፍቅር ያለባት ሴት ከሆነች ምንም ጥያቄ የለውም። የተሻለ ሲገኝ ወደ ተሻለው መሄዱ አይቀርም። የምትሰጣችሁም ደግሞ እውነተኛ የሆነ ፍቅርን አይደለም። ያንን በማጣት ያንን በመራብ ደግሞ ሌላ ስቃይ፣ ሌላ ነገር፣ ጥሩ ያልሆነ ስሜት ይጠብቃችኋል ማለት ነው። ስለዚህ እዚህ ነገር ላይ ቁርጠኛ መሆን ያስፈልጋል።
እናንተም ብላ የምትመጣ ሴት ላይ መንገድ እየዘጋችሁ ነው ማለት ነው። ስለዚህ ገንዘባችሁን ብላ የምትመጣ ሴት ከሆነች የቱንም ያክል ብትወዷት የቱንም ያክል ውበቷ ቢያሸንፋችሁም እንኳን የፍቅር ግንኙነት ወይም ደግሞ የህይወት ቁም ነገር የሚባለው ነገር በፍጹም ማሰብ አይጠበቅባችሁም ማለት ነው። እንግዲህ ለዛሬ በፍቅር ግንኙነት ውስጥ ከናንተ ጋር ያለችው ሴት በፍጹም ሊኖሯት አይገቡም ያልኳቸውን እጅግ አደገኛ የሚባሉ ባህሪዎችን ነው በዚህ ቪዲዮ ያስቃኘኋችሁ። እነዚህን ባህሪዎች በዛች ሴት ላይ ከተመለከታችሁ አሁኑኑ ራሳችሁን ማዳን ይኖርባችኋል ማለት ነው። በቀጣይ እንግዲህ ሌሎች የወንዶች ጉዳይን የተመለከቱ ወሳኝ ቪዲዮዎችን ይዤ ተመልሼ እመጣለሁ። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁን እያሳያችሁ እንድትቆዩ በአክብሮት ጋብዛለሁ። የዛሬውን በዚሁ አጠናቀናል። ይመቻችሁ።